ወወይ ገላጋይ ገላጋይ ወወይ ገላጋይ ገላጋይ ወወይ ይሄን ሁለት ቀን ጉንፋን ተጫወተብኝ። ዜዶ ማዕሬ መጣች። ጅቦ ወይ ማዕረይ ደግፈኒ ማዕንቆረይ አበይ ዘሎ ማዕኮር ዜዶ ማዕረይ አበይ ዘሎ ማዕኮር ዜዶ ማዕረይ አለኒ ጅቦ ሓወይ ሕጅራዓዊ እንዲውጢ ዘይ ካበይ ዝመፀጢ ዘለቂ ማዕረይ ናይ ትግራይ ሽኮሪና ፀጉርሽ ምንድን ነው ብንብናለሳ የኔ ጭር ፀጉር ቅንዲ እንደዚህ ቅንዲ እንዳለው ሰው አዶናይ ሰግጥ ፈምስ ብንተው ይሻላል። አቶም እስሙ ራእሙ ልታስበየውን እንዴ ልጁ አራይቶ አይሆንም። አንቺ ብዙ ጋዜጠኞች ባለስልጣናት ምናምን እኮ ለተነሱበት እኮ ለምንድን ነው የሚነሱበት? ይሄን ሰግጥ የሚለውን ቃልህን አቁም። የሰው ልጅ የፈለገው መናገር። ለምን ታዲያ መጀመሪያ ሰው ሲያስረዳ እንደዚህ ፎሎ ሲያስደርግ ለምን እዛ ጊዜ አልተቃወሙትም? አሁን ያው ሁሉ ነገር ካደረገ በኋላ ተቃወሙት። አይ ምቀኛ በቃ የኢትዮጵያ ሕዝብ እኮ እንዲህ ነው፣ ወረተኛ ነው። እሱ እንኳን ሰግጥ ፈምስ ቢቶ እኔ አሁን ሰግጥ ፈምስ ግጥ እላለሁ። ሲማን ያዘኝ ነኝ ወንድ ሆነ ያዘኝ ሲጀምር እኮ አንቺ ስግጥ ብለሻል እኮ መጀመሪያ። አሁን ቆይ ነገር ሰግጬ አዶናይ ሰግጬ ብለኛል ብዬ በፓንት ነው አደባባይ ላይ የማወጣው። ኧረ በኢየሱስ ስም አንቺ እንደዚህ አይነት አይደለም ስግጥናው፣ የአዶናይ ሌላ አይነት ነው። እናንተ እኮ ናችሁ ነገሩን የቀየራችሁበት የዚህ ልጅ ኖ ኧረ እኔ ተረድቼዋለሁ ማለት ምን መሰላችሁ? ቆይ ማለት በቃ ድድ ብላ አሁን ለአንተ ሳወራ አንዳንድ ሰው ሼም ይዘዋል፣ አንዳንድ ሰው ሳያወራ አሁን ምናምን ይላል ምናምን ነው። እሱ ግን ለምንድን ነው የማፈረው? ስግጥ ብለው እሰይ እንደዚህ ምናምን በል ነው። ይኸው ዘደዋይ ትንሽ የአምሐረኛ ችግር ሁላችን ላይ ያለችና ለእሷ ቃል ተበላሽታ ነው እንጂ ስግጥ በል ማለት በቃ በላይፍህ ላይ ስግጥ በል፣ ሼም አያዝህ፣ የፈለከው ነገር ተናገር። እንዴ ይሄ እኮ ነው ዘደዋ ማዕሬ። ሌሎቹ ማዕሬ አንድ አዳምጪኝማ። ሌሎቹ ነገሩ ቅይር አድርጎ አፈር በይ። ምን ትመስላለች በእናታችሁ ውርንጭላ ፊትሽ ራሱ ሲያስፈራራ። በእናትሽ አንቺ እንደዛ አትይኝ በእናትሽ። አይ እኮ በጣም ትመቸኝ እናቴ ዜደዋ ጅቦዬ። ነገ እኮ ነው ጌም፣ ነገ እኮ ፅባሕ እኮ ጌም ቆጠሮለኒ ጅቦ ሓወይ ክንፅልየልኪ ኢና እምበርታ ክንገብረልኪ ማዕረይ ክንፅልየል እምበርኻ መፂኻ ሚያው ወይ ተብለለይ ዋይ ሚያው ወላ ብስ ማፊ ሸይ ካበይ ዝመፀ ኣንቲቺ ድምረቶ መፂኻ ምስኒ ቤታ ኮፍ ኢልካ ታብታብ ተብለለይ ዲኻ? እዛ ፀገም ዘይብላ ታብታብ ኣለኹ ካብ ጎንኪ ፀገም የለን ኣብ ማኻብ ፀገም ኣሎ ኣብ ፀገም የለን። ምስ መን ኢኻ ትገጥሚ? ክያ አረቡና እየጠጣ ነው እሱ። አረቡና ክያ ኦሮሞ ቆጠቆጥሽ ክያ ዝርያ ኖ ክያ ዝርያ ድሙ ማናት? ሴት ናት ወንድ? አዎ ሴት ናት። ላይቭ ላይ ቁጭ ብትለው አዲስ አበባ የማርካቶ የጨርቆስ ልጅ መርካቶ ነው የጨርቆስ ልጅ ያምባሪ ጨርቆስ ልጅ ማናት ደግሞ? አላቃትም እኔ ገና አልሰማሁትም። ታውቃታለች፣ ችግር የለውም። ቀስ እያልክ እኔን ቀስ እያልክ አይደለም ያወቀኝ፣ ቀስ እያልክ ታውቃታለህ። ነጋሪት ነፍረተን ሰውን ሰበስባለን። አዎ ጨርቆስ አረ መርካቶ ላይ ያደረችው እስኪ ሞርካቶ እኔ ምን አውቄ ነኝ። ጅቦ ብቻ ነው የማውቀው እኔ የኔ ቆንጆ። እኔማ ተወልጄ ያለኩት ጭንጭሌ ጭንብሌ ነው። ቅርብ ነው ለአማራም ለትግራይ መሀል ላይ ነው። ጓል መቀለ ዲኸ ዜድ ጓል ምን ተዓድማ ጓል መቀለ ወይ ጓል መቀለማ አይደለችም ማማ። አረ ማርያም መሀል እምብርት ላይ ነው ተወልጄ። አራቀሻለሁ ጓል ውቅሮ ላዕላይ እኺ ፈልጠኪ እንታይ ክዝብ ድም እንታይ ይሐይሽ ክዝብ አረ ሚካኤል ጅቦ ማርያም ጓል ውቅሮ ላዕላይ ውቅሮ ታሕታይ ውቅሮ አታግደፈና እንደ ውቅሮ ቆሎና ሸጤም ዓዊ ማነ ቆሎ ሸጥኩን አቲ ንዑሲ ቁል ያብላዲ ንዑሲ ይችክፉናል መተው ያታናግረኝ ዝም በል። አዎ
ባለጌ የውቅሩ ቆሎ እኮ ደግሞ ደስ ይላል። ወይኔ እናቴ ጉድ አፈላ። تتدي التحاسة يا واي والمقالة قال زير السلسة 4 5 6 تاكوينا يا فرقيطة እና ወንድሞቼዋ ይሄ አዶናይ የሚባለውማ የአማርኛ ችግር ደግሞ አንዳንዴ ፌመስ ስትሆን የምትናገረው አታውቅም። ቶሎ ቶሎ ነው ንግር የምታደርገው እና ሰጉጡ ብሎ አሁን እንዳትሰጉጡ ብሏችኋል። ሁላችሁ ከመሰገጥ ውጡ። ልዩ ሰጉጥ ያለው በሌላ ኢትዮጵያውያን ደግሞ በተነዳችሁበት ነው ዝም ብላችሁ የምትሰጉጡት። ማናትኪ ስታስጠላ ኒጭኒ ስትች አስጠልታችኛል። አፈር አባትሽ ቢ እንዲህ አዶናይ ወንድሜዋ ባለስልጣን አልቀረ ጋዜጠኛ አልቀረ አናተ ላይ ወጥቶ ምንድን ነው ሰግጡ ማለት? ይህ የኢትዮጵያ ማህበረሰብ ሰግጡ ብሎ ወደ 3 ሚሊዮን ምናምን ገደማ ያለው ህዝብ ተከታይ ይሄ ልጅ መጠየቅ እንዳለበት ስንታችን ኢትዮጵያውያን እናውቃለን። ኧረ ጭራሽ ባንከር ሚዲያ ይሄ ግዙፍ ሰው እያይታችሁ አንከር ሚዲያን አወቃችሁ? የኢንጂነር ይልቃልን አቅርቦ እኔ ግን ተመቸኝ። ይልቃል እኮ እናቴ ጀግና እኮ እውነትም ኢንጂነር ሰግጥ ፈምስ የሚባል ነገር አለ ሲለው እኔ ቲክቶከር ተጠቃሚ አይደለም። አንተ ቁጭ መንግስቱ ተበላሽቷል፣ በቲክቶከር ይተዳደራል። አፈር ብሉ። ይህ ልጅ አስጨነቃችሁት። አሁን አንድ ሌላ ብሔር ቢሆን ኖሮ ይህን ጊዜ የት ደረሰ? ሙቀኛች ሰጉጥ እናት የትሙት ሰጉጥ፣ ሁላችሁ ሰጉጥ። ስግጥና ነው የሚያዋጣ፣ ፋራ መሆን ነው የሚያዋጣ። እኔ አሁን ፋራ ከሆንኩት በርካታ ዓመታት አሳልፊያለሁ። ስግጥ ብዬ በቃ ፍርር ብዬ ለህይወት የስግጥ፣ ለበረከት የስግጥ፣ ለቤት የስግጥ፣ ለመኪና የስግጥ ለፖለቲካ ስግጥ፣ ለደብረጽዮን ስግጥ። እውነቱን እኮ ወጣቱ ካልሰገጠ ያልቃል በጥይት ቀለሃ። እናንተ ሆይ ሰግጥ፣ ለመንግስት ሰግጥ። ወጣት ሆይ ደብረጽዮን ላይ ሰግጥ፣ አብይ አህመድ ላይ ሰግጥ። ይህ ኢሳያስንም ይመለከታል። የኤርትራ ወጣት በኢሳያስ ላይ ሰግጡ። ፍቅርዬ ማሬዋ እንዴት ነሽ? አነጋጋሪ ሆነ። በቢቢሲ እኮ ነው መቅረብ ያቃተ ይሄ ልጅ እንጂ የኢትዮጵያን ሚዲያ እንዳለ ከታች እስከ ላይ ነው ሰግጡ ብሎ ያሰገጣቸው። ሁሉ ሰገጥ የሆነ በቃ ግን አሰጋገጥ አትችሉበትም። አይ ኢትዮጵያውያን ሰው አራዳ ለመሆን ይቸገራል እንጂ ፋራ ለመሆን ይቸገራል። እግዚአብሔርም ፋራውን ሰግጥ ምናምን ሲል ቀላል ነገር እኮ ግን በቃ እንዴት እንደሚከብድ አየን። ሰግጥ ሲባል ሚስቱ ላይ ይሰግጣል አንዳንዱ። ደድብ ሲባል ትምህርት ያቋረጠ ስንት ስግጥና እኮ እንደዛ አይደለም። አዶናይ ያለው ስግጥና እኮ ሌላ አይነት እኮ ነው። ኢትዮጵያውያን እንዴት ሰገጤ ለመሆን በዚህ ደረጃ ያቅተናል? የአራዳ ልጅ ለመባል ስንት ፈተና አላየንም? የአዲስ አበባ ልጅ ለመባል በብሔር ብሔረሰቦች ማሊሼ ሚኒሼ እያለን አይደል የምንውለው? ምን ነው አራዳ ለመሆን ተሽኮረመምን? ለመሰገጥ ይሄን ያክል ደረጃ ለምን ተንደረደርን? እናቴ አስቡ። አዶናይ ሰግጡ ሲልን ምን አስቦ ነው? ሬክሰን ፌክሰን ትምህርት ላይ ሰግጥ አጥና ማለቱ እኮ ነው። መጨረሻ ምን ይሆን? የኢትዮጵያ ሕዝብ ግን ቀናበ፣ እግዚአብሔርን ቀናበ። ሀወይ ማዕሬ ናይ ትግራይ ጀግና አሁን መቀሌ ነህ ተሞልሰሃል። ለዛ ሽማግሌ አርቲስት ደግሞ ዝሞቱ ምናምን ለሚለው መኪና ልትገዛለት አንዳንዴ አንተም እኮ ጭንቅላታም እኮ
የኢትዮጵያ አርቲስቶች ግማሾቹ የሆነ ኮሜዲያን ሙቶ ነበር፣ አይታችሁታል? የሆነ ኮሜዲ በቅርቡ ሙቶ ነበርና ፌስቡክ ላይ እገባለሁኝ አትንከባለይ አትንከባለይ እያለ ሲዘፍን ቆርጠው ፖስተውታል። አየዘው ልጅ ስራ እኮ ተከትሎ ነው የሚሞተው እኮ። ለዚህ ነው ብሔር ብሔረሰቦች ላይ ብዙ ጠንከር ያለ እርምጃም አልወስደም። በትግራይ ጦርነት አትንከባለይ ያለው አርቲስት አፈር ድሜ የበላ ብለው ለጥፎት በቅናት ህዝቡ ዘንድ እንዴት አይቃጠል? እናቴ አዶናይ እኮ ነው። መኪና በላ፣ ዋንጫ በዋንጫ ሆነ፣ ሞቀሌ ሄደ፣ ህዝቡ መጣ። እሱም የህዝቡን ጋጋታ ምናምን ሲያይ አፄ ቴዎድሮስ ነኝ አለ። አብይ አህመድ ደግሞ ተቆጥቶ ሰግጥ ያልከው ያስጠይቃል ብሎ ተነሳ። እችን ባትል አዶናይ ይሄ ሁሉ ነገር አይመጣብህም ነበር። አፄ ቴዎድሮስ ነኝ። አፄ ቴዎድሮስ አስበዋል? በመሳፍንት ጊዜ ከሸዋ ጀምሮ እስከ ባሌ ጎባ ድረስ ሲያስገብር ነበር። የመሳፍንት አንገዛዝን አከርክሪቱን ብሎ ሰባብሮ አሁን አንተ አፄ ቴዎድሮስ ልትሆን ከትግራይ ተነስተ ከዛ ትመጣለህ። የት? አማራ ክልል። ከዛ ትመጣ። በፍቅር ከሆነ ግን አሪፍ፣ በፍቅር አንድነት ከሆነ አሪፍ። እንዲህ አፄ ቴዎድሮስ እኮ ብዙ ሰው ጨፍጭፏል እኮ። ሚኒሊክን በምን ትዋብ እጅ እንዲያድግ ያደረገው በባርነት ለምንድን ነው? ንጉስ ሚኒሊክ እኮ ከጎንደር ከመጥባቱ በፊት የአፄ ቴዎድሮስ የባሪያ ልጅ ነበር እኮ። እናቴ ትሙት አባቱን ቀጥቅጠው ሸዋ ላይ ሲገባ እኮ ቴዎድሮስ እኮ ቀውጥ ያፍልቷል እኮ። እንዲህ አውድማ ሁሉ ሲያቃጥል ነበር አሉ። ታሪክ ነው እንግዲህ፣ ታሪክ ነው እንግዲህ። ተው እንጂ አፄ ቴዎድሮስ እንሆናል። የኢትዮጵያ ሕዝብ ማይ አፄን የሚቀበል የኢትዮጵያ ሕዝብ አለ ብለህ ታምናለህ? ትበላለህ። ዮሐንስ እንኳን ብትል ዮሐንስ እኮ ጀግና እኮ ነው። እና መተማ ሂዶ የሞተው ከሱዳን ጋር ለመጣላት ከጎረቤት ሀገር ጋር እኮ ነው። እዚህ ቴዎድሮስ እኮ አብይ አህመድ አብይ አህመድ የት አይገናኝ። ያው ስራው እንደዛ ነው። አብይ አህመድም ስታየው እኮ አንዳንዴ እኮ እንደዛ እኮ ቤተክርስቲያኖች ላይ ይነሳል እንደ ቴዎድሮስ። እንደገና ደግሞ ክልሎችን አሁን ክፉ ላወራ ባለጌ አንዳንድ ሰዎች ብልግና ጻፉ። ዴዴቦች እንጭቃቱን የእንጭቅ ልጆች እና አዶናይ አንተ ሰግጥ ያልከው ህዝቡ በሌላ እውነት ሰግጥ ያልከው መስሎት እኮ ነው። ደድብ ስትለው ትምህርቱን ያቋረጠ ህፃን ልጅ በዛ። ይሄ መስተካከል አለበት። ፋፊ የዘግሬድ ቡላላ መጣ። አሎ ጋሽ ቡላላ ቅዱስ ጅቦ እንዴት ነህ? ሰላም ነው? ቢስ ነው? ምን ነው? ጠፍተሃል? አለው የበላሁት ገንዘብ እስኪያልቅ ጠፋ ብዬ ነበር። አለው ስማ፣ ተቀበልክ እንዴ? ኧረ አልተቀበልኩም፣ ካዱኝ እባክህ። እኔ አንድ ነገር ልንገርህ ቡላላ፣ እናቴን ነው የምልህ። አሁን በእነዚህ አሁን ባለው ጉዳይ ላይ ማለት ነው አንዳንዴ ጸሎት የሚያስፈልገዋል ብዬ አምናለሁ። እኛ ኢትዮጵያውያን ጭንቀታችንን አናቀው። ገባ ወይ? ልጄ ባህሪው ተለወጠ ወይ ደግሞ ከልባ ባህሪዋ ተለወጠ ምናምን ነው የምንለው። እቺ ልጅ በጭንቀት ውስጧ የተቀየረ ነገር አይመስልም። እና ምን መሰለህ ይህ ሰው ውስጡ ተቀይሯል። በተለይ ልጁ ከሞተ በኋላ ውስጡ ተቀይሯል እና የሚያደርገውን አያውቅም። መንፈሳዊ ሚስቱ ብቻ ናት ታጋሽ፣ ጸሎት፣ ጌታ ያንን ጭንቀቷን በቃ እና አንዳንዴ ምን መሰለህ ይሄንን ተጠቅመው አንዳንዶቹ ደግሞ ምን እያደረጉ ነው ቡላላ ያልሆነ ነገር ተጠቃሚነትን ለማግኘት ይሄን ተጠቅመው እየቦጠቦጡት ነው። እኔ ግን በቪዲዮ ሲወጣ የዛኔ ደነገጥኩት። በቃ ቪዲዮ ሲሰራ እና ምንድነው አሁን የሰማሁት ስለ ሰውየው እንጸልያለን፣ ስለ ፋሲካም እንጸልያለን። ይሄ ሰው ወደ ልቦና ከተመለሰ እግዚአብሔር መመለሱ አይቀርም። አዎ መመለሱ አይቀርም። ግን
እኛ ማንን ለሱ እንጸልይለት ነው? ለእኛም ጸሎት ስለሚያስፈልግ ጸላዮች ይጸልዩለት ወደ ጭንቅላቱ እንዲመለስ። በዚህ ጉዳይ ላይ አናግሬው ነበር። እሳቸው እኮ ይባስ ያሳብዳሉ እንጂ እኮ ምንም ለምሪቷ በረከታ አይሆኑም። ግን እሺ ፕሮግራም ይዘን እንጸልይለት፣ ለሁሉም እንጸልይ ስል ጂጂኪያን አስገብተው መጀመሪያ የማገጠችው ሚስቱ ነች ምናምን የሚል የጭንቀት ፕሮፓጋንዳ ሰርታ ወጣች። እንዴት እንደተናደድኩባት ነገር። መጀመሪያ የማገጠችው ሚስቱ ናት አላለችም? እከክ የማን የዘዊ ሬክሰን ወንድም። ኦሆ ቶቶ እዚህ ውስጥ አንገባም። ወደዚህኛው እንመለስ። ጅቦ አዶናይ ቴድሮስ ያለው ይሄኛውን ቴድሮስ አይደለም። የትኛውን ቴድሮስ? ገና ለገና ይመጣል ኢትዮጵያን አንድ ያደርጋል ተብሎ የሚታሰብ ቴድሮስ አለ። እሱን ያለው ይሄ እኮ ስሙ ታዲያ አዶናይ እኮ ነው እንጂ ቴድሮስ አይደለም እኮ። ቴድሮስ የሚባል በታሪክ ኢትዮጵያን አንድ የሚያደርግ ምናምን የሚባለው ነገር አይደል? ኢትዮጵያን ትንሣኤ ኢትዮጵያን አንድ የሚያደርግ ሊመጣ ይችላል እና ይመጣልና ተብሎ የሚጠበቃል። ቴድሮስ ነው ስሙ፣ ቴድሮስ ነው። ይሄ እኮ ቴድሮስ አይደል፣ አዶናይ ነው የሚባለው። ስሙን ሊያስቀይር ከሆነ አንድ ነገር አዶናይማ አዶናይ ነው። ግን እኔ ነኝ ከሰሜን የመጣሁት ቴድሮስ እኔ ሳልኖር አልቀርም ምናምን ነገር ነው ያለው። አይ ቲንክ እኔ ነው ብዬ ነው ማስበው። ግን ክላሽ ያደረገው ጠቅላይ ሚኒስትሩም እኔ ንጉስ ነኝ ብሎ ነው የሚያምን። ጠቅላይ ሚኒስትሩም ንጉስ ነኝ ብሎ ስለሚያምን አሁን በዚህ ሰግጣለሁ ምክንያት እንዳያስሩት ነው መፈረው። አንተ ብዙ አክቲቪስቶች ምናምን ያልተነሳበት ባይዘቢ አሁን ዶክተር የሚባለው ነው በህግ መታገድ ያለበት ይሰግጣሉ የሚባሉ ትሬንድ ምናምን ብሎ ተናገረው። ግን አልተረዳውም። ቢረዳው ኖሮ ቀንጅብ ጁንታ እየተባለ በሚሊዮን የጨረሰውን ስያሜ ሳያስቆሙ ሰግጥና ፈምስን አንዳንድ ኢትዮጵያ ውስጥ ህግ ወደ ህጋቸውን እንበላለን ምናምን ብለው በዛ ልክ የተናገሩት ነገር እያለ ሰግጥ ፈምስን መናገር ጥሩ ነው ብዬ አላስብም። እንደውም ዶክተሩ ራሱ ቢሰግጥ የተሻለ ቦታ ይደርስ ነበር። አልሰገጠም። ለሱ ራሱ ያስፈልገዋል ሰግጣለሁ እንዴት እንደሆነ ማለት ነው። ዶክተር አለ የስም ቀጫማ የስም ብዙ አሉ። የስም አሉ ጅቡ ዶክተሮች እንኳን አሉ የስም። አሁን ያሉት ዶክተሮች ደግሞ ጭራሽ የሚከፈላቸው ማለት ነው። መነሳት አልነበረባቸው። በዚህ ደረጃ ይሄ ምስኪን ሰው ጋር መነሳት አልነበረባቸው። ምን አለ ቢሰግጡ። ግን አሰጋገጣችሁን ደግሞ አስተካክላችሁ። አሰጋገጥ ብዙ አይነት ስልትና ነው። እኔ የተረዳሁት አሁን ያለው መንግስት ከሰሜን የሚነሳ ኃይል ያለው ህዝብን በሀሳብ የሚገዛ ከተነሳ አይዋጥላቸውም። ገባ መሆን የለበትም። በቃ ከዛ ቦታ ተነሳ ማለት ጉድ እንሆናለን ብሎ ነው የሚያስቡት። ነው አማራ ክልልን በለው ከትግራይ ክልልን በለው ከዛ ቦታ ብቻ የደቡቡንም ሀሳብ ይዞ እንደዚህ እንዳድነው የሚነሳ ሰው ካለ ወገቡን ነው የሚሉት ማለት ነው። የተረዳሁት አነሳሱ በጣም ያስፈራል እኮ። ኢትዮጵያን አንድ አረጋታለሁ፣ ፍቅር ይበልጣል። እኔ በኢትዮጵያ ፍቅር ያበደው ቴዲ አፍሮ ብቻ ነበር የሚመስለኝ። አዶናይም ለኬ እንዲህ ነው እስክል ድረስ እውነት ኢትዮጵያን በፍቅር እንዳደርጋለሁ። ተመልከት በፍቅርማ ያበደ ኢትዮጵያ ፍቅር ያበደ እኮ ብዙ እኔ እናንተ ራሱ ካብደናል እኮ ዝም ብለን እዚህ እናሽቆልጣለን እንጂ አብደናል እኮ አላባርክም እንዴ? እኔ በኢትዮጵያውያን ፍቅር በተለይ በዚህ ደደብ እናቴን እውነትን ነው በጣም ነው ያበርኩት። አንድ ብኑን መሀል ላይ ያለውን ነገር ቢወጣ ደስ ይለኛል። ይሄ መከፋፈሉ መራራቁ ምናምን ወጥቶ እንደ ድሯችን በህዋት የበላይነት ቢቀጥል አየኸው ይሄ እኮ ነው ኢትዮጵያዊ ፍቅር። ይሄ እኮ ነው ሰላምን ፍለጋ። ይሄ እኮ ነው ትክክለኛ ምኞትና ፍላጎት። ይሄ እኮ ነው ሀገርን ያቀና ሀገርን ቀጥ ሰጥ ለጥ አድርጎ ያስተዳደረ ቲፒኤልኤፍ እሱ ነው እንጂ መምጣት ያለ ወንድሜ። አገኘኸኝ አይደል? አገኘኸኝ በጣም እግዚአብሔር ይባርክ ወንድሜ። እነሱ ከሄደ በኋላ አይደል እንደ መተራረዳችን፣ እጅ መቆራረጣችን፣ አንገት መሰቃቀላችን የተጀመረው ነፃነታችን ርቆን ሰላማችን ደፍርሶ ቀጥሎ ስሜታው ያልኩ እስቲ ሌሎች ሀሳብ አስተያየት ሰጪዎችን እናስገባለን። ቡላላ ብቻህን ሚዲያውን አጨናነቅከው። አንተን ከሰሙ ብዙ የተቀደሰ ሀሳብ ነው ያመጣሁት። ባጨናነቅም የተቀደሰ ሀሳብ ነው። የኢትዮጵያ ሕዝብ ደግሞ ይሰማል ብዬ አስባለሁ። ችግር ስላየ ዋስ ወደፊት ማምጣት የተሻለው መንገድ ነው። ሲባል ይሰግጣል። ደድብ ሲባል ድድብና በብዙ ነገር መደደብ ሲቻል ሰው ትምህርት ያቋርጣል። ከ20 ሺህ በላይ የማያንሱ ወጣቶች ትምህርት እንዳቋረጡ ሰሞኑን ሰምቻለሁ።
ፍቅርዬ አስገባኝ። አንዱ ባስ ስቴሽን በራቁቱ ሲሮጥ ነበር። ሰግጥ ብሎኛል አዶናይ ብሎ። ብቻ ኢትዮጵያ ህወሓትን ወደፊት እናምጣው እናስኪደው። ፍቅር ያስቀጣሽኝ ከሰሞኑ ጋር የተጫወትኩ አዘፈነችኝ እንዴ? አታ ጌሚክ ዛሬ ነው ገና ማለት? አዎ ፍቅርዬ ወሸላይና ሲዤ የምጫወትበት ነው። አያስቅም፣ አያስቅም፣ አትሳቂ፣ አያስቅም። መሀን ብትሆን አይመለከተኝም፣ ስልብ ብትሆን አይመለከተኝም። አትጭካኔዋ ደግሞ እሷ በስማ ኧረ አትምርም። የግድያ ጌም አይደል እንዴ የምትለው? እዚህ ቤት እንዴት ናችሁ? ሰላም ሰለሞን ወንድሜ እንዴት ነህ? ሰላም ነው። እንዴት ነሽ? አለንልህ ፍቅርዬ። ስለ ውሻ አምላክ ብለሽ እንዳትቀሪ እሺ? እሺ። እነ ማሪ ምናምን ቀጥል ወንድሜ ሰለሞን ቀጥል። አይ ስለ አዶናይ ሲወራ ሰምቼ ነው። 20 ምናምን ተማሪዎች አቆሙ ምናምን የሚባለው በሱ ምክንያት ነው እንዴ? አይደለም። ኪንግ ሰለሞን እደውልልሃለሁ ብለህ ነበር። አሳይሃለሁ። እናውጣ። አንተ መቼም አረሳህም። አንተ ደነስ እናውጣ ያለኝን ነገር ብትሰማ እንደ ቡላላ ያለኝ ነገር እኮ ያማል፣ ይከነክናል። እንዴት ለአንድ ኢትዮጵያዊ ይባላል? አይለፍል አልፋታም ደግሞ በየልክበት እንዴ ከስሜን የሰበረው አሉ። ከስሜን የሰበር እሺ ኩይን አባቷ ሃሎ ኩይንዋ ሃሎ አይሽ ሰግጡ ሲባል እንዴት ነው? አትሳቃት። ሰላም ጅቦ እንዴት ነው? ሰላም እህቴ እንዴት ነሽ? ሰግጡ ማለት ለአንቺ ምንድን ነው? እስቲ ሀሳብ አስተያየትሽ ስጪ። ያው ህዝቡ እንደምሮ አይደል የሚሄደው፣ ለዛ ነው ሰግጥ ማለት። ያው አንቺ ማን ይዘው ማን ህዝቡ መሀይም ነው። እኔ እንጃ ነው አይደለም ራሷን የጠችው። ቆይ እዚህ ቤት ሞዴሬተር እንዳለ አነሳለሁ። እሺ ፍቅርዬ በራሷ ያጣችን ይመስለኝ፣ ሌላ ሰው ያሰጣት አይመስለኝም እንጂ። ቆይ ስማ፣ ለምንድን ነው ይሄ ሰውዬ የተለጠፈው? አሁን መንግስት እየተከታተለው ነው። ብዙ ጋዜጠኞች ተነሱበት። ህዝቡ ሆ ብሎ ተነሳ። ለምን ሰግጥ ይላል? ሰው እኮ ሼም ይዞት ነው እንጂ መፈመስ አቅቶት አይደለም እኮ። ስንት ባለጌ አለሌ ያለ እኮ መናገር የሚችል ቤቱ ተደብቆ። እስቲ ውጡ እኮ ነው ያላቸው። ውጡ፣ ተናገሩ፣ ተንፍሱ። የኢትዮጵያ ሚዲያ ሲወሻ እንግዲህ በፋራ ተሞልቷልና የአራዳ ልጆች ሰግጣችሁ። አራዳ እኮ ሼመኛ እኮ ነው። እግዚአብሔር ብዙ መናገር እየቻለ ቤቱ ተደብቆ ኧረ ሼም ነው እንዲህ አይባልም ምናምን እያለ እኮ ቀርቷል እኮ። ይሄ ልጅ ከመጣ በኋላ ስንት የአራዳ ልጅ ነው ብቅ ብቅ ማለት የጀመረው? ስንት ነው? የአዲስ አበባ ልጅ አብሶ በቃ መሰገጥም ቲክቶክን መስራት የማይችል አሁን እየሰራ ነው። ሰግጡ ያላችሁ ጅቦ ራሱ ስንቴ ቤቱን ከፍቶ አወራ ስለሱ። ትክክል። ሰግጦ ሶስቴ። አንደኛ ምንድን ነው ያወራሁት? አንደኛ የማናት ጃኒ ብለህ እሱን ይዘህ መጣ። ጃኒ ኖ እሱ በሁለተኛ ደረጃ ላይ ነው። አንደኛ የመጀመሪያ ጊዜማ እንትን አለ እንጂ አዲስ አበባ ተለውጣለች ስትል እንዴ አዶናይ አሻጋሪያችን አልክ። እንደዚህ ነው አንድ የምታደርገን አልክ። አዎ እሱና የመኪና ሽልማት፣ ሁለተኛ በጃኒ ጉዳይ፣ ሶስተኛ ደግሞ ሰግጡ በሚቆምበት ሰዓት ተመልከት እንዴ። ጅቦ የአንድ ነገር ብዬ ዶጣ ስላስገባኝ አመሰግናለሁ። አድናቂ ነኝ። ሙርሲ ግን ትናንትና እንደ አዶናይ ሊሰግጥ ብሎ አልተሳካለት። በዚህ ጉዳይ ምን ትላለህ? ተሚ ሙርሲ ምን ሆኖ እንደዛ ሲያለቅስ የነበረው? አንዳንድ ሰዎች ተደርሶ ነው የሚሉም አሉ እያለ ሲቀውጥ የነበረ ምን አውቆ ነው? እስቲ ሜሪ የምታውቂያቸው ነገር ካለ አንቺ ተናገር። እኔ አንድ ሁለት ነገር አላውቅም። ያው እያየሁት ነበር 17,000 ሰው ቁጭ ብሎ እያየው ነበርና እኔ አንዳንዴ አዶናይም እንደዚህ ልታነቅ ነው ራሴን ላጠፋ ነው ምናምን ስላለ ምናልባት የመጀመሪያው ስቴፕ እንደዛ ስለመሰለኝ ነው። አዶናይ እንደዛ ብሏል እንዴ?
ከውጭ ያ ተሰባስቦለት ነበር ብር። አይ እሱ ራሴን ላጠፋ ነው አላለም። አልተሰባሰበም፣ ግን በቃ አካውንቴ 00 ነው። የኔም እኮ 00 ነው። እናቴን አሳያቸዋለሁ። ግን በቃ ጅቦ ተሰባስቦለታል። እንደ ጓደኞች ሁሉ ሰፖርት አድርገውታል። ውጭ ያለ አይ እሱ ግን ብር ቀጥታ ብር አልጠየቀም። የስፖርት እንትን አወጣ። ስፖርት እንዴት መስራት እንዳለባቸው እሱን በዶላር እየከፍሉ እንዲያደረገ ሰርቶ ነው የወሰደባቸው ብዬ ነው የማስበው። ይሄኛው ምን ሆኖ ነው አሁን ሲያለቅስ የነበረው? ሙርሲ የሚባለው እርቃና እስከ ዛሬ ሙርሲ ሆኜ በራቁቴ ነበርኩ፣ አሁን ልብስ መልበስ እፈልጋለሁ ብሎ አለቀሰ። እና የማርያምን ስዕል ይዞ ሲቀውጠ የነበረው የኢትዮጵያ ሕዝብ በማርያም ፍቅር ምናምን ሬክሰን ነክሰን የሆነ ነው ብሎ አየ ህዝቡ ግን በሃይማኖት ገብቶ ሊበላ ሃሽታግ መጣች። ቅዱሳን ተጋጫለች ከመሬት እየተባለላት ሰዓት ነው። አንቺ እዴዳችሁ ወይ አረ እናትዬ አዶኒን ሳምሹ አለሁላችሁ። ፍቅርዬ ቆንጆ ወይ እንዴት ነሽ? እንዴት ነሽ? ጅብዬ እስቲ ሙርሲ ምን ሆኖ ነው ያለቀሰ? በእናትሽ በዚህ ጉዳይ ማ ይሄ ሙርሲ ወርቃኑን የሚሄደው ልጅ እንትን አይ ቲንክ ታስሯል። የደረሰኝ መረጃ ምን ሆኖ ነው የታሰረው? ምን አርጉ? ያው ከባህሉ ያፈነገጠ ድርጊት ነው። እስቲ እያጣራው ነው። ሰላዮች ልኬ በቀስት ወጋ ሰው ምን? እሱ እኮ ባህላዊ ጨዋታ ነው። ያዋርዱ ሰዓት በቀስት ጨረሳቸው። ሲያፏግር ነው አሉ እናቴ። ውርሲም አይደለም አሉ እንዴ ሀጎስ ሲክስ ያልገቡበት የለም። እንደዛ ሀጎስ ሆኖ ተገኘ። ሞጣ እኮ ትግሬን እንችለዋለን ብለን ማሰባችን ስህተት ነው። ሶሻል ሚዲያውን እንዳለ የተቆጣጠረው ትግሬ ነው። ትግሬ ይመቸው። ሙርሲ ትግሬ ሆኖ ተገኘ። ወላሂ በስቲ ለስቲ ማሬዋ አዴም ይሙት በይኝ እስቲ። ቁንጅናዬን ነው የምልህ። እና በዛ ጉዳይ ነው ሲያለቅስ የነበረው። ታግዳል መጀመሪያ ይከረከር ነበረ ታውቃለህ። የሀሽታግም ጭምር የተገፈፈ ነው። ቆይ እናቴን እኛ እኮ መውጣን እኮ በቃ አልሰማ ብለህ ነው እንጂ ሀቅ እኮ አለው። ወይኔ እናቴ። እና ጉዳይ አሁን ታሰረ አልታሰረም? አዎ ታስሯል እያሉ ነው። እስቲ እዛ አካባቢ ያሉ ልጆች የሱ ጀለሶች ምናምን ሄደው እያጣሩ ነው። ግን ይሄ ብሔር ብሔረሰቦች ነው የሚነሱበት አሁን በትክክል። ግን ለምን ፓንት ለበስክ ምናምን እንዳይሆን ጸባቸው። ሜላት አንቺ ጉደኝት ነይ ግቢ እስቲ። ሜላትን አስገባት ከገባች። አንቺ እንደኔ ሜላት የለንበትም እዚህ እኛ ስለ እግዚአብሔር ነው የምንሰራው። ከደሙ ንጹህ ነን። እስኩሬስም የለም እኛ ስለ እንዲ የኔ ርዕስ ወላሂ ለእናንተ ቪው ሲባል የኛ ህይወት መታመስ አለበት እንዴ? እዚህ ሜላት አለች። እግዚአብሔር ስለኔ አውሩ እናውራ። ሜላት ትፈቅጃለሽ? እኔ አላወራም
ራን አለች። አያ እቀዳለሁ ሜሉ የኔ ችግር የለብኝም እኮ ያየሁትን ነው ዝርግፍግፍ አድርጌ የማወራው። እከሌት እንዲህ እያለች ነበረች፣ እከሌት እንዲህ ብላ እንቁርቲ በዚህ ወርዳ እያልኩኝ የህይወት ታሪካችሁን ነው የማወራው። ሂድበት። ታይ እዚህ ጉዳይ ላይ እኔ ድምፅ ታቀቡ ነኝ። ድምፅ ታቀቡ። ዝም ማህበሩ ወስኗል። ጅቦ ትንሽ ቡላላ ነው የሚያፈነግጠው። አይ ቆይ ይኮረኮማል። አይቼዋለሁ፣ 1-2 ቀን አይቼዋለሁ። ቡላላ እናቴን ትባረራለህ ከማህበሩ። እናቴን ያለ ፍቃድ ሜላት ቤት ገባው። በዚህ አይነት ጉዳይ ላይ ማውራት አያስፈልግም ጭራሽ። ኮሚቴው ሳይመክርበት፣ ኮሚቴው ሳያምንበት እንዴ። ያ ግን ሜላት ድጋፍ ያስፈልጋታል ብዬ ስላመንኩ ነው። እሷ ብላኝም ማለት ነው። ድጋፍም ካስፈልጋት ኮሚቴው መክሮበት ነው። ድጋፍም የማያስፈልጋት ከሆነ ኮሚቴው መክሮበት ነው። ተወያይቶ ነው። ይኸው ኮሚቴያችን እነሆ በማጣራት ስለሚያወራ እንደው ኮሜንቱ እንዳለ ስድብ ሲሆንብኝ እኮ ነው። አትሊስት አለው ለማለት ብዬ እኮ ነው። እኔ ሳለው አላልኩም፣ ግን አሻሽቱም ያው የተደረሰው ነገር ግን እቃወማለሁ፣ እጸየፋለሁ። ምንም ያልነካችን ሴት ምስኪንን ሴት በዚህ ደረጃ አው ኖ እንዴ! እኔም ከጎንሽ ነበርኩ። ያው ለህዝብ ሲወርድብኝ ረሳሽ እንዴ? አያገባንም፣ ባንቺ ኃጢያት ምንም አያገባንም። እኛ ስቴት መስጠት አንችልም ማለት ግን ፋሲካን ስትነኪ ግን ኖ ሃሽታግ ሃሽታግ ምን መሰለሽ ኃጢያቱ የብዙዎች ነው። እናቴን በተለይ አንደኛዋ ተጠያቂ ኃጢያተኛ ልዕልቲ ነች። ትክክል። ሁለተኛ ስም አይጠቀስም እንለፈው። ሶስተኛ ሜላት ትክክል። ታዲያ ሁለት ከፊት ያሉት ተጠያቂ ሳይሆኑ እንዴት ነው ሜላት ተጠያቂ ነው? አንደኝነት የሚደርስ አራተኛ አሁንም ስም አንጠቅስም። ትክክል። እኔ መሀል ያለውን ተጠርጣሪ ልናገር አይቻልም። ቡላላ በተላላኪነት ቢጠየቅልን አስወርዳት አንተ ሞዴሬተር አለ እንዳትናገር እያለች ሁሉም ኃጢአተኛ ነው። ሁሉም በዚህ ጉዳይ ላይ ሁሉም በተለይ እናንተ ቲክታከሮች እናንተ ዝም ብላችሁ ወሬ የምታወሩ ሳይገባችሁ የምትለፈልፉ ሰዎች ኧረ በስመ አብ ክፋታችሁ እግዚአብሔር እንዳመጣላችሁ ነው። ከፈለጋችሁ በዘር ከፈለጋችሁ ወደ ሌላ እኔ ሃሽታግ እናቴን እኔ ይሄን ህብረተሰብ ጌታዬ ሆይ ና ተረከበኝ። እኔ አልቻልኩም ልሂድ፣ በቃ እኔ አልቻልኩም ልሂድ። ቡላላ ይኸው እየበላህ ነው አንተ ልጅ። አትሂድ አባ ቡላላ እየተቀበልክ ነው። አትሂድ ሜላት አራት እንደው አትስጭን። ኧረ ተይ ስሜም አላማረም። ኧረ ይቅርብኝ። አትስጭኝ። ይሄ ነገር ድለላ ነው። አባላቶች ሜላት ነግሬሻለሁ ከዚህ በፊት ጊፍት የሚባል አልፈልግም። እነሆ በካሽ ትሰጪ በውስጥ ሞክረን ነበር እኮ ጅቦ ታስታውሳለህ? በክራ ደርሷል። ዮናስን አላየሽውም? እንዲያባ ዮናስ እልል ሲል አልቻልኩም። በቃ ሞትኩ። እናቴ ትሙት አንበሳ ሲወርዳ በቃ እናጋባቸው አላምሳ ራሲ ችግር መጥፎ ነው። ጾታ ያስቀይራል። ወገኔ ተማሩ፣ ተመራመሩ። አንተ ጊፍተሩን አላረፈችውም። በዚህ ነው የምሰጠው። ጋላክሲ በጋላክሲ አላረገችው። ስማ ባለፈው ዕለት የሰጠችኝን እኮ ነው። በጋላክሲ ነው የተያዥው። አንቺ ማሪ የአንበሳዋን ንግስት በጋላክሲ ስታማ
እኔ ግን ሜላትዬ እኛንም ቻይናንም ከፍለሽ ትቼዋለሽን? ለእኛ ብቻ እንዲሁም በውስጣ ቻይና ይጠቀም። እኔ የቻይና ምቀኛ ነኝ። እግዚአብሔር የቻይና ምቀኛ። ሰሞኑንማ ቆይ ይወራበታል። እግዚአብሔርን በውስጥ ይኬድበት። እኮ እንዲሆን እኮ ያለሰለሰ ጥረት አድርገን ነበረ። ጅቦ ያለሰለሰ ጥረት አንተ እካክ ዮናስ ማኛ። ቆይ ነገሩንማ በደንብ እኮ እናወራበታለን። ትንሽ እያጣራል ማጣራት ደከመኝ። እግዚአብሔር ፍቅርዋ ጅቦ ወይ እኔም ልስቅ ነው የገባሁት። እና አንዴ ተሳቀን ነው የምንስቀው። ፍቅር አልገባችም። የስድብና ከመጨረሻ ላይ የሚወርደው አሁን ሀሽቱ ተቀላቅለሻል። አይታችኋል እንግዲህ እዚህ ያላችሁ ሀሽቱ እንዴት እንደሆነ ግማሽ ቅድም ዘመዱ ያለው ጊፍተር ክሷ ነች ሜላት ቡላላ ቴረር የቡላላ ጊፍተር የኔ ጊፍተር ምን አባት ዋሻል? እሷ ነች የኔ እህት ናት። እሷ የኔ እህት ናት። ዘማጁ አርባ ካልገባች ያሳዝናል። በዚህ ኬዝ ኧረ ተማሪያ ትገባለች። ስማ ይሄ ኬዝ እስኪያልቅ ድረስ ሁሌ ቤቴን ከፍታለሁ። ቡላላ ራሱ ምክንያቱም ግማሹን እየተጋራኝ ነው። ጅቦ አንተ ኮቴ ደረቅ ሰው በካሽ እየተቀበለ አንተ እዚህ ነህ። በካሽ ጣጣው በዛ እኮ አላየህም? ይወጣልሃል ከነሱ እኮ በካሽ ተቀብሎ እኮ ነው። ቆይ ይኬድበታል። ነገሩ እኮ ይወራበታል። ወይ እናቴ ወይ ጉድ። ቅድም ዘመዱ የነገረኝ ነገር ነው ቡላላ። ምን አልሽኝ? እኔ ግን ይሄ አባ እማ በጣም ሰልችቶኝ ነበር። ሜላት እዝጌር ይስጥሽ። አፋት ወደ ቤም ቀየረችልን ነገር ሁሉ። አባዬ እማዬ ታይፎርና ታይፈስ ነው ያሏቸው። አንቺ ጀምሪ እማዬ። ስማ ጅቦ ትንሽም ቢሆን ድርሼን አግኝቻለሁ። ደህናውን ሜላትም ወጣች። አንድ ጋላክሲ ይዘህ ነው የምትወጣው አንተ ብብታ። ኮሚቴውን የምታሰድበው እኮ አንተ እኮ አንተ ሜላት እንኳን እህቴ ናት። እግዚአብሔርን ሲስተር ናት። በጣም እኮ ትቀልዳለች። ብዙ ጉድ አለ እኮ፣ በጣም ብዙ ጉድ አለ እኮ። እግዚአብሔርን ይሄ ጉዳይ እኮ ቢወራ እኮ ጌታን ምን ሆናችሁ? የሚያስጠላው እዚህ አይወራም። እነምን እንዴት እንዳደረጉ እንዴት እንደበሉ ሃሽታግን ብትሰሚ እግዚአብሔር ደረሰኝ እኮ ጅቡ። አረ ደረሰኝ እኮ ስንት ነገር ሆዲፍ ጆ ነው የሚሸጠው። ስሚ ሃሽታግ ወይ ግን ፌር አይደለም እንዴ? ግን ዘዊ በጣም አሳዝኖኛል። እግዚአብሔርን የምትሰማኝ ከሆነ ዘዊ አሳዝነኛል በጣም። ሰውየውን እኮ እንደ ዶሮ ነው የገነጣጠሉት እንዴ! ኧረ ጉዴ! በሰራው ቪዲዮ ላይ ደግሞ አይታችኋል። ኮመንት እንዲህ ስለ አፍንጫ ያወራሉ፣ ስለ ጥርሱ እንዲህ ሰው ለውጥማ አለ ብለው አይተዋል። ጥርሱ ኧረ ጥርሱ ተፈተታል። አቤት ህዝብ የተረገማችሁ። ስማ ግን አንተ ስትለኝ ነው አፍንጫውን ያየሁትና የካርቱም አፍንጫ ነው ይመስለው። ቡያ አትገባ ያየውን ሁሉ እዚህ መናገር ክልክል። ቆጠብ በል እንጂ ተው እንጂ። ይህን ጉዳይ ሌላ ሰው ቢሰማውስ ነውርማ አይደለምን? እሺ ቆይ እንደገና ሀሳባችንን ሰብሰብ አድርገን ለማውራት እንሞክራለን። የማይፎን ቃለሽ ክርስቲ ስንቱ ነው ያለው? እናንተ
ሰው በአፍንጫ ይቀልዳል። በኢየሱስ ሆላ ሳሚ ጅቡ ሀያቲ ድንገርህማ የሆነ ነገር ሀቢቢ 30 ምናምን አመትሽን አከበርሽ አሉ በቀደም ሳትነግሪኝ። አሁን ድንገርህ ምን እንደናፍቀኝ ታውቃለህ? ቆይ ስማኝ እንዴ ቡላላን ሳላስገባው በቪዲዮ ውጭ ቶሎ በይልሽ አፍጠኝ ሀቢቢ አልችልም። ቆይ ይሄን ልንገርህ ስማኝ። በኋላና ከልደትሽ በፊት ምን አይነት አመለካከት እንዳለው ምንም ነገር የለም። አንዴ ሲማኝ እስቲ አንዴ ውጪ በእግዚአብሔር ቆላ አንቺ ቆላ ጅቡዋ ወይ ምን እንደናፈቀኝ ታውቃለህ? ምን ናፈቀሽ? انه مره بس ما شاء الله قل ما شاء الله بيالله مجمريا ما شاء الله الف ما شاء الله مره انه اضحك زيك من قلبي كده مره بس ليش مره ايش مشكله نيجي ببتا እዚህ ጋር ምንድነው የሚሉ እያላችሁ ልብ ቅርጽ ኑጥ እንዲህ በባዶ አታጨብጭቡ። ሚውት አድርጋችሁ ብላለ ናውጣ አንተ በፌክ አካውንት ራስሽ ነሽ ምንም ሳትበሉ የምታጨበጭቡት ለምን? እካኮች ሀብታሞች ናቸው እኮ የተጣሉት። እናንተ ደግሞ ድሃዎች ናቸው። አታለቅልቁ። አንዳንዶቻችሁ በጣም ነው የምታስጠሉት። እንዴ ግድንግድ ሀብታም ሲጣላ ድሃው እዛው ገብቶ መርል ከስከሱ ምናምን ነገር ለምን አስፈለገ? ሰው እየሰራ አይደል? ምንም ሳይበላይ ሰው ልጅ ሚሉይ ፋሲካዬ ምናምን ሰው በልቶ ነው። አፈር ብሉ። የድሃ አሽቃባጭ ደግሞ አያምርበት። ምድረኩ ክንያም እስከነ መፈጠራችሁ ማያውቃችሁ ሰዎች እየገባችሁ እኔ ያሳዘነች ሚስቱ ናት። እኔ ስንት ልጁን ሬክሰን ፌክሰን ያለለክ ያለ ብዬ አስብ ህመሟ ይገባኛል። እኔ ልጅ በግ ሲጠብቅ ቀበሮ በልቶብኝ እያለ ወይኔ በዚያ ይሳቅበስ ሆን ብለው ነው ታስጣላላችሁ። እናቴ ሌላ አላችሁ ግሞች በማገባችሁ አትግቡ። ይሄ ሀብታም ጨዋታ ነው። ውስጡ ሴራ አለው። የሆነ ነገር አለ ምናምን የሆነ ሬክሰን ፌክሰን ነገር ዝም ብላችሁ አትለፍልፉ። በጣም ነው የሚያስጠላባችሁ። ግማሹ እየተጠቀመ ነው፣ ግማሹ ደግሞ ምናምን አለ ብዙ ነገር በውስጥ እየተቀባበሉ ምናምን ነው ህዝቡ ላይ ምናምን እንደዚህ አይነት ነገር ግን ዝም ነው የምንለው እኛ። ከዛ የሆነ ሰዓት ላይ እንናገር መጣል ደው ይሄ አልፈምስ ያለ የአማራ አክቲቪስት አብዱ እውነት ነው። ያጋችና የታጋች ድራማ ነው። በማያገባን እየገባ መዘባረቁ ተገቢ አይደለም። ይሄ ቁማር ነው። አንተ ደግሞ ነገራችን ላይ ግን አጀንዳው ሲያፋጠጠ ነበር። አንዳውን የስማቀት አለ ምናምን ስትል የነበረው ምን ሆነ ነው? አሁንም እኮ ያን አረሳ ነው እኮ የስማቀን ወርቁን መጣ ማብራሪያ ካልሰጣችሁ የስማቀ እኮ 40 ምናምን አመቱ ነው። እንደ 18 አመት ህፃን ልጅ አንተም ብሎ ፈላ ናውጣ ሽንቴ በሸና ከዚህ በፊት እኮ ሲሰድቡት ነበርኩ፣ ሲያጥረገርጉት ነበርኩ። ግድንግድ ሰውዬ ያጠፋ በቃ አግታው ነው እንዲሁ። እኔ ማለት አማራ ስለሆነ ምንም ቢያረገን ምንም አብዱ ምን ሆነ ነው እንዶ አላህ አትፈራም። ሳውዲ እንዴ ጆከር ዋለኝ። ወይኔ ጉዴ ጆከር ዋህ እያልከኝ እኮ እያስፈራራኝ እኮ አንድ ጭባዲያም ይስማቀ ወርቁን ውለጂው ምንም ቢሆን አማራ ነው። አብዱዬ ምን ሆነ ነው እንዲሁ አላህን አትፈራም? ከዚህ በፊት አይደለ እንዲ አንተና ግብረ አበሮች ስትልሱት የነበረው አንተ ኦቲዝም በሽተኛ ያለብህ እያላችሁ ሜላት እንዳዘበኝ አዲሷ ባለ ሀብት ከሰማችኝ ነገሮቹ ይቋረጣሉ። ዛሬ ምንድን ያልከው?
ዛሬም አላደክም ልጅ ማለት ምን ማለት ነው? ዛሬም አላደክ እውነቱን እኮ አንዳንድ ጆከር እኮ እውነቱን ነው የሚናገር። እደግ በልጽግ ይለፍልህ ይለኛል አንዳንዴ። በራስ ላይ አትሳቅ። እውነቱን እኮ ነው እናቴ። መሸቀል ስችል ስንቱን እኔ ሀቅ እናገራለሁ ብዬ ወይ ሀቅ አልተናገርኩ ወይ አልተጠቀምኩ። እነ ቡላላ በሄድ እየሄዱ በጎን ይጠቀማል። አሁን የተናገርካት ንግግር እጅግ በጣም የምትገርም ንግግር ናት። ማትጣል ንግግር ናት። ብሉ ትልቅ ሰው አምጡ እየተባለ እሪ ይባላል። እኔ እኮ አሁን እኮ ነው የተፈለገው እኮ ሰው እንጂ ያኔ እኮ አልተፈለገም። እየሳኩ መገባው ነገር አልተሳቂ ተይ። ዋና ፈላጊው ደግሞ እኮ እንትና እኮ ነው ጆከር እኮ ነው። አራት ላይ እሱን አፈላላጊ ጆከር ካሰበ ይሆነ ነገር የታላለ እኔ ሚስማከነኛ ላይ ነሳት ላይ አላለ በከክ ብሏል። ጆከር ጠበቃ ለምን አንስበውም? እንደው በሌለበትማ አትቀጥቅጠው አስገባና አጨናነቁት አብዱን። በተለይ ጃፒ ተመችቶኛል ሰሞኑ። አያገባኝም እሰይ ትክክል። እሱማ ተናገረ። ስንት የአማራ ልጆች እየሞቱ ባለበት ሰዓት ለዚህ ልጅ ያለ እንዚዛ ድምፁ ዋልሰገንም እንዳልሽ ታውቃለህ። ገበሬ ያለው ድምፅ አላለችም ማናት? የጃፒን ድምፅ ገበሬ ያለው ድምፅ ጓልሰገን የበላ ጉሮሮ ይባላል ለሚባለው። በዚህ እንኳን እውነትን ነው ጆከር። ሂድበት ቡሌት ስትላንተ ምን እንዳደረገ ልንገርህ። ቀጥታ ሰው አላየኝም ብሎ እኔ እያየሁት ነው። ገባ ሜላትዬ እንዴት ነሽ? እኔ ቆንጆ ቡላላዬ ትንሽ ብቻ ያለውን ትወርድልኝ። አይሆንም ብቻሽን ልትሆኝ ያቺም ማለት ነው። ሄደው ፍቅራችሁ ግን ተመችቶኛል። ያስወረደችው አይ መዝሙር እየሰማች ነበረ። እንዴት ነው ደረሰ ክትለኝ? አዎ ደርሶኛል። ግን መዝሙር ስትል ትዝ አለኝ። አዳምጠኝ ዘውዬ ፕሮቴስታንት እሱ ፔንቴ ነው ወይ አባ ስማ፣ ሃይማኖት አይገድበውም። አቦ ላይ ሃይማኖት የለም አባቴ። ሸክሽክ ዝም ብለህ ነው ሰው እኮ አልታዘበውም። ግን የለ አንዷ የሆነ አረብ ሀገር ነው የምትኖረው። ደወለች በውስጥ ጅቦዬ እንዴት እንደተቃጠልኩ እንዴት አለች። ምን ያንን ሀብታም ባል ጠብሳ እንደ አረብ ሀገር የሚኖሩ ሴቶች የባህል ልብስ ቤት እኔ ቤቴን ብታየው አለች። የባህል ልብስ ቤት እኮ አለኝ እኔም ቤቴ ውስጥ 58 በላይ የሀገር ባህል ልብሶች ደርድር ያለ መኪና ካምፓኒ አታስከፍተውም ትላለች። እኔ አበድኩ። ጅቦ ቆይ አንዴ በቪዲዮ ላሳይህ ማለች። ቪዲዮ ገብታ የሀገር ልብስ ያሳየችን ተደርድሩ። ደግሞ አሻንጉሊትን ከየት እንዳመጡት አላውቅም። እና አሁን ይሄ የኛ ስራ እኮ ነው። አውቀዋለሁ እኮ ትርፍ የለውም። ዝም ብሎ እኮ ነው። ጅቦ አንድ ነገር ግን ሚዲያህን ፍቀድልኝ፣ ልብሴን ላስተዋወቅ። የአረብ ሀገር ሴት እኮ ነቄ እኮ ነች ጊዜ እኔ በሆን በላይ መኪና ካምፓኒ ነበር የማስከፍት። አይዘው የባህል በዚህ ጉዳይ ቀለን ነው ዛሬ። ያው አውሮፓ ላይ
ፍቅር ዲዛይንን መሰለቻ ዱባይ ያለው ተው ማይሆን ነገር ለምን ታስወራኝ? አይዞ ድብያ ይቅርብ ከደስታ አይበልጥም። ፍቅር ዲዛይን ዋናል አታውቀውም እንዴ? ያ መተት አድርጋብኛለች ምናምን ብሎ የሆነ ጊዜ ሀቢባ ቤት የመጣው ኧረ እሱ ግድንግድ ሱቅ ነው አባሉብን እኮ እነሱማ። ደግሞ እኮ አውሮፓ የሚኖሩ ሰዎች እኮ እንዲህ አይነት የባህል ልብስ አይመቻቸውም። ዱባይ ላይ ብዙ የገጠር ልጅ ስላለ ሳውዲ ላይ ብንሸጥ ያዋጣል። እኔ አልስቅም። ጅቡስ ተረገምክ። ስንት ነገር እያለ አሁን ደጋሚ ሌላ ፕላን ለሰውዬው ልታዘጋጅለት ነው። በቃ አንተ እንደዚህ አስጋጥከው ሌላው ቢያጣ ሰምታችኋል አለ ሰምታችኋል። የሆነ ቤት እየተወራ እኮ ነው እንዴ ሱቁ ራሱ እኮ የእሱ አይደለም እና ምንድን ነው ትላታለች። አይ ሼሪንግ ነው። የምን ሼሪንግ ነው ባባይ? እንደዚህ አይነት ሱቅ እኔ 8 አልከፍትም አለ አንካልፈራ ዱባይ ላይ ጆከር አትከፍተውም 8 ይሄን ሳውዲ ላይ 9 አትከፍተውም። እኔ እኮ ያልገባኝ ግን ሱቅ ነው ወይስ ቤቷ ነው ያኔ የደረደረችው? ምን አንተ አንድ ቀን ሰብስባቸው አልነበር እንዴ? መርካቶን አስመስለው ነበር። የእነሱማ ሱቅ እኮ ነው። እንትን መኪና ሁሉ ይዛ ስትሰፋ ይቻታለሁ ትላንት። ሱቁ እንኳን የተሟላ ሱቅ ነው፣ እንደው የሚናቅ አይደለም። ጆከር መኪና ይዛ ስትሰፋ ይቻለሁ። ሱቁ የሚናቅ አይደለም። አትሊስት ስንት ማሽን ነው ያለው? አትሳቁ በእናንተ የሚደርሳል። ስንት ማሽን ነው ያለው? መለሰልኝ። ሰው በ18 ቀሚስ ትሸወዳለች። ፍሬንዶች ዜ አላወራም። በቃ የማወራው ከሳምንት በኋላ አልፎ አልፎ ያው ፕሮግራም ባለጌዎች ናቸው። እኔ ቤት ብዙ ሰዎች ባለጌዎች አሉ። አንናገርም። እኛ ከመናገር የተቆጠብን ሰዎች ነን። ሆነም ቀረም ግን ምእመናን የዛሬ ቆይታችን ይመስል ሀሽታግ አገቢም እናቴን ያልሆነ ነገር ታስቀባጥሩኛላችሁ። አዲስ ሐወይ አንቺ ምርጥላ እንዴት ነሽ አባቴ? እግዚአብሔርን እኔ ፌስቡክ ላይም ቲክቶክ ላይም የማውቀው ወንድሜ አዲስ አንድ አይነት ጸባይ ያለው እግዚአብሔርን ሰዎች እነሆ እንደ ስስት ዘቡላላ እንደ ስስት ይቀያየራሉ። እሱ አንድ አይነት ባህሪ ነው ያለው። እግዚአብሔርን ይመች። አየነው እኮ ቡላላ ለጥቅም ከሚላት ሚሉዬ እንዴት ነሽ ይላታል። አይ ቡላላ አሁን መዝሙር እያዳመጥኩ ስለሆነ ይቅርታ ትወጣልኝ። ማህበሩን እንደ ማህበር ነው ያንቋሸሽቷል። አንተ መረጃ እንዳላወጣ አንተ ደነስ አንበሳ ቢቸግረን ያለው ላኔ አንተ ብራንድ ለማለት ሃሽታግ አድ እግዚአብሔርን ማንጂ አስብሎ እንደላከኝ ታውቂያለሽ? በውስጥ ማለት ነው። እኔ ይሄንማ አላወራም። በፋሲካ ጉዳይ ላናግራት ቡላላ ናየሁት ሹልክ ብዬ ወጣሁ። ኧረ በውስጥ የተፈጠረውን ብታይ ደግሞ ትሞቻለሽ።
ያ ቴክስት ስማ ጅቦ ያ ቴክስት አለመመለሱን ደጋግሜ ባየው ቁጥር ይቆጨኛል። እስካሁን ትዕግስት ላይ እኮ ነኝ። የሆነ የራሴ እንትን ላይ ስለሆንኩ ነው ትንሽ ውዝግብግብ ስላለብኝ ነው። እኔ ግን ወዲያው መረጃው ሲደርሰኝ ከማህበሩ በቃ ፍርግጥ ነው ያልኩት። ወዲያው ነው የዘለልኩት። እኔ ጃፒ የማህበሩ አባል አይደለም ምን አይደለም በዚህ ደረጃ ሲቀየስ እንዴት ቡላላ እንዴት እንደተናደድክ ጌታዬ አንተ በቃ እኔ እንኳን የሆነ ነገር እኔ አሁን እዚህ ማውራት አልፈልጋችሁም። ምን ብዬ አወራለሁ? አሁን እዚህ ሲወራ የነበረ እኮ በሐላል እኮ ነው። እንበላዋለን ሰውዬውን የሚተርፍ ነገር ይልጥ ስማ የሜላት ምድር ካዋጥራችሁ ኖ አይ ብራንድ ነው ገባ ወጥተው ጸበል እንደገባ እብድ ነው የሚለፈልፉት ላይፍ ላይ ምስክርነት ነው የሚሰጡት ወዲያው። እኔ ግን ጅቡ ያሰብኩበት መንገድ አስኬደዋል ያልኩበት መንገድ እየሄድን ያለው እዚህ ጋር መለፍለፍ ገና ምን አየህ ቡላላ ገና ምን ሰማህና ወንድሜ እንዴ ሌላ አለ። ወደ ሙዳችን እንመለስ እስቲ ኢንሻአላህ ያ ረቢ። እንደዛ ከሆነ ሚኑ ተነካ ሚኑ ተጨበጠ እናያለን። ግን እስቲ እንደ ማህበር ነው የምናብደው እዚህ ቲክታክ ላይ ጫልለን እንዳንቀር እንጂ። ለማንኛውም ለሜላተም ለዘዊም ለሁሉም ጸልዩ። ሁላችሁም ጸሎት አድርጉ። እኛም ጸሎት እናደርጋለን፣ ከጎኗቸው እንሆናለን። በጸሎት በሌላ ነገር ሳይሆን በጸሎት እንደዛ ነው ማስበው። በል በቃ ጅቦ ሀሽቱ በሉ ወይ። ግን እኔ የታዘብኩት ምን እንደሆነ የደሃ ፍቅር አገላለጽ ላይ አባናማ ይረዝማል። ብሶት ነው የሚመስለው። የሀብታም ግን በቃ ሁለቱም በአንድ ቃል ነው የሚጠቀሙት። ቤት ቃላስ እናቴ አረ ይመቻቸው። ጅቡላ ወጣ ነው አንቺ ሀሜተኛ። ተሰባስበን እንገባለን። አይ በውስጥ ግን ምክክር ማድረግ አለበት። አው ግሩፑ እንደገና መጠናከር አለበት፣ ውስጡ መታየት አለበት። ጌታን እንደዚህ አይነት ነገሮች ላይ ሳንመካከር ዝም ብለን ሁላችንም ተበታትነን ሚዲያ ላይ የሆነ የተጋጨ ሀሳብ እናመጣለን። የብልጽግና አባላት ነው የምንሆነው። ካለ በለዚያ ቡላላ ከበላው ብር ላይ አካፍለን ምን በላ አፈር ይብላ። ከሱ ዮናስ ሙሉ ነው ይሻላል ቢያንስ እንኳን ብሏል። አላ እንዴ ቡላላ ከታች ያጨበጨበ ዮኒ ከላይ ልል ይላል፣ ቡላላ ከታች ያጨበጨበ። አይ ዮኒ ለልልታ አይሆንም። አንቺ ደግሞ ተብታባል ነውጭ እንዳትሙጪ ውሃ ጠጪ ባይ ሬክሰን ተብታባሉ ለልልታ አይሆንም። እዛ ልል ቢለውን አሉ ሉሉሉሉ እያላፉ ሁሉ ነው የሚበላሽ። ፊክሰን ኔክሰስ ምእመናን ጆከር መጣች ገበተኝ የሚጨንቃት እዛዋ መላሰበ ኧረ እኔ እንደዚሁ ሳይ ዋርኒንግ ላይ ነኝ። ሳይ ነኝ ላኩል ታፕታፕ እያስደረግክ ነው፣ ኮፒ ሊንክ እያስደረግክ ነው። እና ምን አዲስ ነገር አለ? ምንም አዲስ ነገሩን ባያወራው የቀሚስ ጉዳይ ነበር። በቃ ጨረስከው? አይ ገና ነው። አሁን እሱ ጉዳይ ገና እየተጣራ ነው። ምክንያቱም ቡላላ ስንት ነው የተከፈለው? ሆዴ መካኒካል መጣ። ሆዴ መካኒካል ጅብነት አሎ። ማን ሰገጤ ይዘህ የመጣብን ደግሞ ማን ነው? በእናት የቱ ይሄ ከታች ፎቶ ያረከው የማንን ነው እንዴ? መካኒካል ምን ሆነ ነው? ሆዴ ጅቦን ብቻ ነው ሰላም የምትለው? ጆካዬ እንደ ያረቆይ እኮ ልመጣብህ እኮ ነው፣ ወደ አንተ ልመጣብህ እኮ ነው። ሰማ መካኒካል ሰላም ናችሁ ነው የሚባለው።
አረ ጆካ ስልክህን ላክልኝ በውስጥ ወይ ከጃፕ ስልክ የለኝም። በጅቦ በኩል መልእክት አድርስ። እኔ ስልክ የለኝም። እናንተ ጀርመኖች ግን ልታነካኩ መካኒካል ቆይ አንዴ መካኒካል ስማ ሰገጤ ያለው ማንን ነው ፎቶ ምናምን ያልከው? አዶናይም ማንን ያስገባችሁ? አሰላሙ አለይኩም ምንድነው የምታስገባብን? ቢስሚላህ ምን ነው እቺ ማን ነው ያስገባብን? ጅዋ ወጣት ያ መቅሪብ ኮይስ ይሄደች ስታምር። ስማ መካኒካል አታስገባ። አዶናይ ነው እንዴ የሰደብከው? ምንድነው ማለት ሰግጥ ምናምን እያለ እኮ እየሰማ ነው። በቃ እንዴ እርድና ቢከብ አሰግጡ እኮ አላውን እኮ አሰግጡ ደግሞ አለ እኮ አንዴ ሰግጥ አንዴ አሰግጥ። እኛ ደግሞ እንሰግጣለን። ምንድነው የማሽቃበጥ ነው? እና አሁን ልትሰግጥ ነው? ሆዴ ግን እንደ ሐሳብ ትንሽ ለጅቦ አታካፍለው ካገኘ አይ አልተከፈለውም። እናቴን አልተከፈለውም። ከከፍሎታል። ቡላላ እና እሱ ደርሷቸዋል። ኖ እናቴን ቡላላ ሲያሽቃብጥ አላየ። መካኒካል ተከፍለዋል እንዴ? ማን ነው መካኒካል? አንተ ነህ። ምን ማለት ነው መካኒካል? እንዴ መካኒካል ግሪስ የሚጠጣ ምናምን ነገር ብረታ ብሪ ሆይ መካኒካል ጂጂኪያ ወገቡን ለሁለት እንክት ካረገች በኋላ ግድንግድ ብረት አስገብተውለታል። በጎን በኩል ግሪስ እየጠጣ ነው የሚንቀሳቀስ። ሆዴ መካኒካሉን አልኩ ስሟ አሽትዬ ምንድን ልቤኔ ቆንጆ። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። ነገ በተመሳሳይ ሰዓት እስክንገናኝ ድረስ ጆር ሰንብቱ እንያለሽ። የኔ ፍቅር አንቺን እዚህ አስቀምጬ ነው የምለፈልፈው። እኔ እንይን ሳይ ለምንድን ነው የምሽኮረመመው? ግን እናቴ እናንተ ሰዎች የሆነ ፎንቃ ነገር ጭማድ ሳይለኝ አይቀርም። እስቲ ጸልዩልኝ፣ በእግዚአብሔር ይሁንባችሁ። መጡ ታየኔ መድኃኒዓለምን አሪፍ ላይ ነው ያለሁት። ሚካኤል ነው አሪፍ ላይ ነው ያለሁት። እቺ ሴትዮ ታውቃታለህ? እቺን ሴትዮ ታውቃታለህ? ወጣ ነው የሆነ ስራ ተማ ጅቦ ቆይ እቺ ሴትዮ ታውቃታለህ? የምትመጣውን አንድ ሆነች አሮጊት አለች። በእናትህ እቺ ነገር መርገጥ ደግሞ ይወዱዋል። አንተ ድብድ ምን አረ በስመ አብ ወልድ እቺ መጣች ያለምጣት ነይ ሲቲ ወርቄ ወይዬ ልንፋት ወዶታለው። እኔም ወደሃለው ጅቦዬ። ወርቄ እስኪ በጋቢናሽ እንሽ አረጀች እኮ ጅቦ። ወርቄ ምን ሆነሽ ነው የጠፋሽው? ወርቄ ያታረጅ አለው ጆከርዬ። እኔ ጌታ አንተማ አስረሽነኝ እኮ። አንተ እትዬ ወርቄ እኮ አቋማቸው ደስ ይላል እኮ። ፈራረሰች ጅቦዬ። አንተ እኮ መልካም ሰው ስለሆንክ እኮ ነው። ከ2 ዓመት በፊት ይተርኩልኝ ነበር። ወርቄ ከጂጂና ከአንቺ ማን በእድሜ የሚበልጠው? እንዴ ጂጂ እሷ ናታ እንዴ? ምን ነው አንተ ደግሞ? እትዬ ወርቄ እኮ ገና 51 ዓመታቸው እኮ ነው። ወርቄ እስኪ በቪዲዮ ግቢ እስኪ በጋቢና እስኪ። አረ ወርቄ በቪዲዮ አልገባም። ለምን ነው እንትን እያልኩ ነው። እትዬ ወርቄ እየሰራሁ ወይዬ። አረ ይውጡ በእግዚአብሔር። እስኪ ይምጡ እንውት። ኖ ሌላ ጊዜ እኔን አታውቅኝም እንዴ? በቀደምም እኮ ነበርኩ እኮ። ምን ነው ሆደ? እስኪ ወርቄ እንሽ እስኪ ጅቦ እግር ይወዳል። እግርሽን አሳይ። እግሮት እያልክ አውራ። ምን ባለጌ ናት። እስቲ ተረጋጉ። አንተ ገና አንድ ፍሬ ልጅ ናት። እሱ ቤቴ በጣም አሪፍ ነው። አድርጋችሁ አትይዋት። እትዬ ወርቄ ቂጦን ነጭ ጀበና። እርሶ ሴትዮ እኮ ጠንቋይ ነዎት። ነጭ ጀበና እኮ ገና ከጥቁር ወደ ነጭ ገብተናል። ስለታችን ሰምሮ ነው። ስማ ጅቦ በብድር ቤት ገዝታለች አሉ። ሂዳ አድስላት። ሴቶችን ንብረት ታጣራለህ። ሆዴ እኮ ቤት ሳቢ ያላት ይባላል፣ ግን በብድር ነው ቤት የገዛች። ማነው ሳቢ ያላት ያለክ? ምን አንቺማ በብድር ነው ቤት የገዛችው። ከዛ ከነጩ የሆነ ነገር ደርሷታል እየተባለ ነው።
እና እሱ እኮ ቆየ እኮ ከነጭ እኮ የደረሰኝ ታዲያ እስካሁን አያልቅም እንዴ? ሆድዬ እዳውን የከፈለ ቤት ነው የገዛሽው ወይስ እዳውን አልጨረሰም? አውሮፓ ውስጥ ሀብታም አሮጊት ማን መሰለች? እትዬ ቤቲን ታውቃታለህ? ልጠቁም ቤቲ ባላ እትዬ ቤቲ በፒኪኒ ምናምን ባህር ዳር እሳቸው በጣም ሀብታም ናቸው። ልንፋውት እትዬ ቤቲ አሁን አይቻታለሁ እዚህ ቤቲ በጣም ሀብታም ናት። እውነት ነው ሀብታም ናቸው። አንቺ ምንድነው? እስኪ በእናትሽ በፊትሽ እንሽ እኛ እኮ መልክሽን ለማየት እኮ ነው። ጅቦ ምን ይላል መሰለሽ? ፈራርሳለች። ጆከር ደግሞ ኮዲ እኔ መቼም አልፈርስም። ሲጀመር እኔ የኮሪደር ልማት ለምን እንዲህ አልወጣም እንዴ? ከአሮጊት ጋር ምን እሰራለሁ? እኔ እኮ ባለትዳር ነኝ። እግዚአብሔር ራሴን መቆጠብ አለብኝ። በስመ አብ አለኩኝ በኢየሱስ። ጭራሽ ደግሞ እግሮትን አሳዩኝ፣ ቂጦትን አሳዩኝ። ይሄ የጨመደደ ቂጦትን በስመ አብ ሸንተረር በሸንተረር የሆነ ቂጦትን ሰው ቂጡ ላይ ሸንተረር ይወጣል። ቦርጭ ላይ ሆድ ላይ ከእምብርት በታች ምናምን ሸንተረር ይወጣል። የእትዬ ወርቄ እኮ ለየት የሚለው እኮ ቂጦ ላይ እኮ ነው ሸንተረሩ። በፊት ተደራራቢ አልጋ ላይ ሆኖ ይጨፍሩልኝ ነበር። እግዚአብሔር ወዲያውን ሻብዱባታል። በብድር ቤት ገዛች ምናምን ከዛ ዲኮር ምናምን ልስራልሽ ብሎ ሊሄድ እኮ ነው። ጂጂግያ ወገብን ሰብራለች። እትዬ ወርቄ ደግሞ አንድ እግርን ሰብረው ይልኩልሃል። አለቅ ስትሄድ ደግሞ ይወዱታል እንዳለ ትላልቅ ሴቶች ዛሃሩ ናቸው። እኔ ባለትዳር ሴት ልጅ ማሻፈድ ቀርቷል። እንደ በፊቱ ኮስተር ብዬ ነው አሁን በላይ እኔ እግዚአብሔር ዚስ ላይፍ ዚስ ትዳር ወዲ ጉዳሎ ጊዜ ጉንፋን እኮ ይዞኛል። እናንተ ሰዎች ጸልዩልኝ። ለማንኛውም የዩቲዩብ ቻናሌን እየገባችሁ ፎሎ ሰብስክራይብ አድርጉ። ታብታብ ስታረጉ እኔ እያወራሁ ታብታብ አድርጉ ብዬ አላቅም። እስቲ በራሳችሁ ተነሳሽነት ታብታብ አድርጉ። ሚሚ እንዲህ ነሽ የኔ ቆንጆ አልኩኝ። ስማ ወዬ አልልም፣ ይቅርታ። ቤቲንም አይቻታለሁ። ቤትዬ እንዴት ነሽ? አንዴ ሚስቴን ላስተዋውቃችሁ። ሞዴል የሆነች ሚስቴን ላስተዋውቃችሁ። ወይ ብንብላ ጠፋች። እንዬ መጣች። እኑ አቤት አሳስተውኝ ነው እግዚአብሔር። ጭራሽ እየሞትኩ ነበር በሳቅ። ጭራሽ በትልቅ ሴት አስበሽዋል? እትዬ ወርቄን ግድንግድ ሴት ይቆራችሁ። እትዬ ወርቄን ፈቅጄ ልካለች። በኢየሱስ ሰመኑ ነሽ ነው እንዬ። ቢቀርስ እንዴ እኔ ለምን ገዳም አልገባም? እንዬ አይተሻቸዋል? አላየኋቸውም። ምን እንደሚያክሉ ቦርጫቸው 8 ቦታ ላይ እየተቆራረጠ ነው። ደረጃ ይሄ ተደራራቢ ሻንጣ የሚባል አለ አይደል? እንዲህ ዚፕ ያለው እያልሽ ወደ ላይ ከፍ ዝቅ የምታደርጊው። ቁጭ ሲሉ የሆነ ትጥፍጥፍ ብሎ 8 ቦታ ላይ ይቆጠር። ብድግ ሲሉ ደግሞ እንዲህ ቁዝር ይላል። ይሄ በሽታ ነው እናቴ። እንዲህ ነው ምን ከሳቸው ሴትዮ ጋር ምን አጠፋ? ጨካኝ ነሽ። አፉ ብዬ ጋለው እናቴ እኔ እኮ ሃሽታግ እኔ ምን አባቴ ላድርግሽ? ማንም እየተረዳኝ አይደለም እናቴ። ሃሽቱይ እንዬ በትዬ ወርቄ አንቺን ታጅቡ ይሄ ነው መጨረሻ። ራስማን እኔ በሷ ፍቅር እንከራተታለሁ። እትዬ ወርቄን ፈቅጄልሃለሁ። አስብ። አሮጊት ደግሞ ባለጌ ነች። ወገቤን ሰብራ ብረት ተገጥሞልኝ በኢየሱስ ስም አስበዋል። በእድሜ ከፍ ከፍ ያሉ ሴቶች ባለጌዎች ናቸው። እንደ ቋቋ ሲጥ እያልኩኝ እንደሄደ ነው። አውዝ ቢላ። ለማንኛውም ሰላም ሁኑ።
ከዕለታት አንድ ቀን እንገናኛለን። ስሜቴን ሰብረዋለች።